የአሜሪካ እስራኤል ኢራንን ጦርነት አንዳንድ ትንታኔ አቅራቢዎች በሌላ ግልባጩ የአሜሪካና ቻይና ጦርነትም ነው ይሉታል። አሜሪካ የቤጂንግን የነዳጅ ምርት ለማስተጓጎልና በመካከለኛው ምስራቅ ያላትን ተጽዕኖም ለማበላሸት ሆን ብላ ያደረገችው ነው የሚል ነው መከራከሪያ ነጥባቸው። ቻይና ከመካከለኛው ምስራቅ ሀገራት በሆርሙዝ ሰርጥ በኩል 5.4 ሚሊዮን በርሜል ነዳጅ በየቀኑ ገዝታ ታስገባለች። ይህም ከሩሲያ ከምታስገባውም ከእጥፍ በላይ መሆኑ ነው። ቻይና ከኢራን ብቻ በልዩ ስምምነት ከዓለም ገበያ ባነሰ ዋጋ የፍላጎቷን 13 በመቶ ነዳጅ ታስገባለች። ከጎርጎሮሳውያኑ 2021 ወዲህም በቻይናና ኢራን መካከል የተፈረመው የ25 ዓመት የትብብር ስምምነት ቻይና የ400 ቢሊዮን ዶላር የዋጋ ግምት ያለውን የነዳጅ ምርት ከገበያው ባነሰ ዋጋ በዚህ ጊዜ ውስጥ ከኢራን ገዝታ እንድታስገባ በምላሹ በቴህራን የኢንቨስትመንትና የደህንነት ትብብር እንድትሳተፍ የሚያስችላት ነው። ይህ ሁሉ ቻይና በሆርሙዝ መተላለፊያ መዘጋት ተጎጂ ስለምትሆን ወደ ጦርነቱ ተስባ ትገባለች የሚል ግምት የብዙዎች እንዲሆን አድርጎ ነበር። ግን ነገሩን ከዳር ሆና መመልከትን ምርጫው አድርጋለች። ፕሬዚዳንት ትራምፕም ደጋግመው ይህ ጦርነት የነ ቻይናም ጭምር ነው፣ መተላለፊያውን ለማስከፈት ቢሳተፉ ይበጃል ቢሉም ቻይና ግን በጦርነቱ ከነ አሜሪካም ከኢራንም ጎን ተሳታፊ መሆኑን አልመረጠችም። በጣም ጥሩ ስራ እየሰራን ነው፣ ግን ቻይናን ጨምሮ ሌሎችም ሀገሮች በዚህ ጦርነት ውስጥ ተሳታፊ ቢሆኑ ጥሩ ነበር። ቻይና በሆርሙዝ መተላለፊያ 90 በመቶ የኃይል ምንጯ ይተላለፋል። ጃፓን 95 በመቶ። እነዚህ ሀገሮች ተሳታፊ መሆን ነበረባቸው። ፔተርሰን ኢንስቲትዩት ፎር ኢኮኖሚክስ ይዞ በወጣው መረጃ ቤጂንግና ሞስኮ በዚህ ጦርነት የበለጠ ተስበው ሊገቡ እንደሚችሉ ቀድሞ ቢገመትም እነሱ ግን ዳር ሆኖ መመልከትን፣ ዝምታን ምርጫቸው አድርጓል ይላል። ይህም በሂደት ተጠቃሚ የሚያደርጋቸው የተጠና ስትራቴጂካዊ ውሳኔ ነው ይለዋል። ቻይና በሆርሙዝ መዘጋት ተቆጥታ ወደ ጦርነቱ ተስባ ከመግባት ይልቅ በዲፕሎማሲያዊ መንገድ ከቴህራን ጋር ተደራድራ የነዳጅ ጫኝ መርከቦቿ በሆርሙዝ በኩል እንዲያልፉ ማድረግ ችላለች። በጦርነቱ የመጀመሪያው ሳምንት ብቻ 11 ሚሊዮን በርሜል ነዳጅ የጫኑ የቻይና መርከቦች ማለፍ መቻላቸውም ተነግሯል። በሌላ በኩል እነዚህ የመረጃ ምንጮች ቻይና መጣው ሲል ለነበረው ጦርነት ጫና ቀድማ ስትዘጋጅ መቆየቷን ያነሳሉ። የጦርነቱን መጀመር ቀድማ የገመተችው ቤጂንግ ባለፈው ጥርና የካቲት ወር ያስገባችው የነዳጅ ምርት ከቀደመው ጊዜ በ16 በመቶ ጭማሪ እንደነበረው ተናግረዋል። ሩሲያ ብቻ ተጨማሪ 300,000 በርሜል ነዳጅ ለቻይና በዚህ ጊዜ ስትልቅ ቆይታለች። ይህም በቀን ከሩሲያ ሲላክ የነበረውን የነዳጅ ምርት 2.1 ሚሊዮን በርሜል ገደማ በቀን አድርሶት ነበር። በዚህ መንገድ ቻይና ያላትን ግዙፍ የክፉ ቀን መጠባበቂያ ማከማቻዎቿን ተጠቅማ የ4 ወር ገደማ የነዳጅ ፍላጎቷን የሚሸፍን ከ1.3 እስከ 1.4 ቢሊዮን በርሜል ነዳጅን ማከማቸት መቻሏ ተነግሯል። ይህም ክፉውን ጊዜ ያለምንም ችግር ያሻግራታል ተብሏል። ከዚህም በተጨማሪ ቻይና በጦርነቱ ተጎጂ እንዳትሆን ከወሰደችው እርምጃ ጎን ለጎን ከጦርነቱ እንዴት ማትረፍ እንደምትችልም በደንብ የተዘጋጀችበት ይመስላል ይላሉ እነዚሁ ትንታኔ አቅራቢ የመረጃ ምንጮች። ዓለም በአሜሪካ እስራኤልና ኢራን ጦርነት ሲታመስ የዓለም 1/5ኛው የነዳጅ መተላለፊያ መስመር ሆርሙዝ ሲዘጋ የዘመናት የአሜሪካ አጋር የአውሮፓ ሀገሮች ከትራምፕ ጋር እሰጣ ገባ ውስጥ ሲገቡ አሜሪካና እስራኤል በአንድ በኩል ኢራን በሌላ ጎራ ሆነው አንዳቸው በሌላኛው ላይ እንዲሁም በመካከለኛው ምስራቅ ሀገሮች ላይ የሰው አልባ በራሪ ድሮንና የሚሳኤል ጥቃትን ሲያዘንቡ አንድ ሀገር አንድም ወታደር ሳታሰልፍ አንድም ጥይት ሳትተኩስ ጦርነቱን ለማሸነፍ እየተዘጋጀች መሆኑን ይጠቅሱና ያቺም ሀገር ቻይና ነች ሲሉ ይገልጻሉ። የኤንዲቲቪ ዘገባ በዓለም ዙሪያ በዚህ ዘመን ከሚደረግ ጦርነት ከሚበረው የጦር ጄት ከሚርመሰመሰው ሰው አልባ በራሪ ድሮንና ሚሳኤል ሁሉ ጀርባ ያለው ወሳኙ ቁስ እንደ ኒዮዲየሚየም እና ሳማሪየም ያሉትን ኤሌመንቶች ከኮባልት ብረትና ቦሮን ጋር በመቀላቀል የሚሰራው ማግኔት ነው ይላል። እነዚህን ወሳኝ የምድር ማዕድናት 70 በመቶ ድርሻ በቻይና ብቻ የተያዘ ነው። አዘጋጅቶ ለኢንዱስትሪዎች የማቅረቡ 90 በመቶ አቅምን የያዘችውም ቻይና መሆኗ ይነገራል። ባለፈው ዓመት 2025 ወደ አሜሪካ ከተላከው ከዚህ ምርት 71 በመቶ የተላከው ከቻይና መሆኑም ተነግሯል።
እናም ቻይና ይህንን ትልቅ አቅም በመያዟ ወሳኝ ማዕድኑ መደራደሪያዋ እንዲሁም ከዚህ ሁሉ አውዳሚ ጦርነት በኋላ የሚኖረው ትልቁ ገበያዋ እንደሚሆንም እየተነገረ ነው። ከዛም በላይ በጦርነቱ በኢራንም ሆነ በመካከለኛው ምስራቅ ሀገራት የወደመውን መሰረተ ልማት፣ መንገድ፣ ድልድይ፣ ሆስፒታል፣ የኃይል ማመንጫ ሌላውንም መልሶ የመገንባቱ ትልቁ ኃላፊነትም የቻይና እንደሚሆን እየተነገረ ነው። በጦርነቱ ድምጿን አጥፍታ የቆየችው ቻይና ጦርነቱ እንደተጠናቀቀ ኩባንያዎቹን ወደ እነዚሁ ሀገሮች ታሰማራለች። ኒኮላስ በርንስ በቻይና በግሪክ እንዲሁም በኔቶ የአሜሪካ አምባሳደር ሆነው ሰርተዋል። ከሰሞኑ በመካከለኛው ምስራቅ ጦርነት ዙሪያ ሀሳባቸውን ሲሰጡ ይህንኑ የቻይናን ስጋትነት አንስተዋል። ቻይና አሜሪካን ከፉክክር እያወጣቻት ነው። በወታደራዊ አቅም የኛ የበላይ ለመሆን ይፈልጋሉ። በጎርጎሮሳውያኑ 2030፣ 2040 እና 2050 በቴክኖሎጂ ዘርፍ የዓለም ቁንጮ ሀገር ይሆናሉ። ያ ሲሆን ዝም ብለን ማየት የለብንም። ሌላ የመካከለኛው ምስራቅ ጦርነት በእኛ ፍላጎት መከፈት አልነበረበትም። ከቻይና ፉክክር በፍጹም አይናችንን መንቀል የለብንም። ከዚህ ውጪም ቻይና በአሜሪካና በአውሮፓ ሀገራት እንዲሁም በመካከለኛው ምስራቅ ሀገራት መካከል የተፈጠረውን ስንጥቅ ተጠቅማ ዲፕሎማሲያዊ ግንኙነቷን የበለጠ ያጠናከረች መሆኑም እየተነገረ ነው። ከአውሮፓ ለሚገባ የአሳማ ስጋ ምርት ያደረገችው የታሪፍ ቅነሳ፣ የወሳኝ ማዕድናት ክልከላን ለአውሮፓ ሀገሮች በጊዜያዊነት ማላላቷም ሁሉ በዚሁ መነጽር የሚታይ መሆኑ እየተነገረ ነው። ፕሬዚዳንት ትራምፕ ከአውሮፓዊቷ ስፔን በአጠቃላይ ከአውሮፓ መሪዎች ጋር ውጥረት ውስጥ በገቡበት ኔቶን ፈሪ እያሉ በሚዘልፉበት በዚህ ጊዜ ቻይና ከአሜሪካ በተሻለ አማራጭ ሆና ለመቅረብ እየጣረች ነው። ከምንም በላይ ግን አሜሪካ ጦርነት ውስጥ መገኘቷን ተከትሎ አሁን ጦርነቱን አቁሙ ብሎ የማሸማገል ብቃቱ ያላት ብቸኛ የዓለም ሀገር ቻይና ሆናለች። ይህም ቻይና ከዚህ ጦርነት የምታሳካው ትልቁ ትርፏ ይህንኑ ወሳኝ ቦታን መያዝ መቻል ነው ተብሏል። እነዚህ የመረጃ ምንጮች ይህንን ሁሉ ይጠቅሱና አሁን በመካከለኛው ምስራቅ እየተካሄደ ባለው ጦርነት የሚዋጉት አሜሪካ፣ እስራኤልና ኢራን ቢሆኑም በመጨረሻ የምታሸንፈው ሀገር ግን ቻይና ነች ይላሉ።